በዚህ ቪዲዮ ከምናያቸው መካከል ያሳዝናል። አዶናይ በቅርብ ለጃኒ ቀለበት ሊያስርላት ነበር ተብሏል። እንደሚወዳት እንደሚያፈቅራት ነግሮኝ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ። ጆን ዳንኤል መልሶ ወደ ቃልቲ ተመልሰ እዛ ፍርድ ቤት ነው የምትቀመጥ፣ እዛው ቀሊንጦ ነው የምትኖረው። ጆን ዳንኤል ሌላ ትኩሳት የጂያኔን አካውንት ያዘጋው አዶናይ ነው እየተባለ ነው። አካውንት ለማዘጋት በተለይ አክሰሱ ያለው ሰው አንተ ቅርብ ያለ ሰው አክሰስ ያለው ሰው ነው ሊያዘጋው የሚችል እንጂ እንኳንስ በሚሊዮን ደረጃ ተከታይ ያለ ዝም ብሎ ማዘጋት ቀላል አይደለም። በ5000 ፎሎወር የ5 ሚሊዮን ፎሎወር አካውንትን ለማዘጋት አይ ጂጂ ታስቀኛል። 5000 ፎሎወር ይዘሽ አንፎሎ አርጉት ማለት ባለ 5 ሚሊዮኑን አይከብድም። አዶናይ ሰርፕራይዝ ተደርጓል። አዶናይ ዋው ቴንክ ዩ ሶ አልጠበቅኩትም። አንተ ሄድኩ መስሎኝ እኮ ነው። አዶናይ ወጣቱን ወደ ናሳ ሊልከው ነው። የልጅ ታውቁታላችሁ፣ አርባ ምንጭ ነበር ያገኘሁት። ወደ ናሳ የመሄድ እድል ይኖርሃል። ብዙዎችን ያስቀናው የኢትዮጵያዊቱና የፈረንጁ ፍቅር እንደዚህ ወድጄ አላውቅም። ኧረ ተይ። አዎ በጣም ምኑን ወደድሽው? ሊያ ሾው ያወጣችው አዲሱ ሚስጥር አስመሳይ፣ አንተ ክፉ፣ አንተ መርዝ፣ አንተ ምን ታውቃላችሁ እሱ ላይ የደረሰው ነገር። ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ጋይሶች ግዴታ መታየት ያለበት ቪዲዮ ነው የዛሬው። እንደተለመደው ሙሉ ቪዲዮውን ካያችሁ በኋላ ሚዛናዊ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮው ለብዙ ሰዎች እንዲደርስ ላይክ ማድረግ እንዳይረሳ፣ ሰብስክራይብ እያደረጋችሁ ጀምሩት። አሁን ቀጥታ ወደ ቪዲዮ። አይኮበለ ክፋመለ አይኮበለ ክፋመለ እንደሚወዳት እንደሚያፈቅራት ነግሮኝ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር። እዛ ስካይላይት ተገናኝተን እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ እንዴ ታረጨው እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን ልንገራችሁ ብዬ ነውና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሆነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለምና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንዴ ሀሳብ ስለሰጠ ወይ ብዬ ሰው ላስገባ። አዶናይ ዋው ቴንክ ዩ ሶ አልጠበቅኩትም። አንተ ሄድኩ መስሎኝ እኮ ነው። እንዴት ሄዳል? ዋው ዳትስ ክሬዚ። እኔ ደግሞ እዛ ጋር ለልጅና ይሄ ሰርፕራይዝ አድርገው አይፎን ገዝቼለት ሰርፕራይዝ አድርገው ለመቅረጽ ጀምሮ ነው እናንተ የመጣችሁት። እኔም ሰርፕራይዝ ሌሌ አባት እንዴት ነህ? ደህና ነህ? አረ ስላየሁ በጣም ደስ ብሎኛል የኔ አባት። ተሻለ አሁን ስላየሁ ደስ ብሎኛል። ወጥተሽ ፈታልሽ የኔ አባት። ቴንክ ዩ ከማ በጣም ደስ ብሎኛል። ለእናንተ በጣም ማች አድርጋችኋል። ደግሞ ምንድን ነው ነገር ማች አድርጋችኋል። እንኳን ደስ አለሽ። የፍቅር ሶሻል ሚዲያ ቴንክ ዩ እንኳን ደስ አላችሁ። ማርያም ሉሊ አንቺ ነሽ ደስ ብሎኛል። እሺ ተሻለ በደምብ ሃይ ፋይቭ ነኝ እንኪ ግጭ
ቡም የኔ አባት የፍቅር ሶሻል ሚዲያ ቴንክ ዩ ሶ ማች በጣም አመሰግናለሁ። ከልብ እናመሰግናለን ቢኒ። አንተ ሄድክ መስሎኝ እኮ ነው። እኔማ በቃ ሄድና አስጠበቅኳቸው አይደለ? በጣም ይቅርታ አድርጎልኝ በእናታችሁ። ወይኔ አባት ቴንክ ዩ። ኧረ ሲያምሪ ነገር እንደዚህ ብላ ቴንክ ዩ አመሰግናቸዋለሁ። እስከ ዋው የፍቅር ሶሻል ሚዲያ ናችሁ? የኔ ልጆች በጣም ደስ ይላል። ላንተ እንዲደርስ ልጁ ላንተ እንዲደርስ አስተዋጽኦ ያደረጉት እነሱ ናቸው። የፍቅር ሶሻል ሚዲያ ቢኒያም ባሰባሰበው ከህጻጽ በኋላ ማለት ነው። አይ ነው ያ ከደገፉ በኋላ በልብስም በገንዘብም ከደገፉ በኋላ ከዛ በኋላ ሁለተኛ እሱን ብለው መንሱር ጋር እንድንሄድ አድርገው ገንዘብ አዋጣው መንሱር ጋር ደርሰን መንሱር ደግሞ ቪዲዮን ሰርቶ አንተ ጋር እንድንደርስ ያደረጉት እነሱ ናቸው። የፍቅር ሶሻል ሚዲያ ቴንክ ዩ በጣም እናመሰግናለን። ቴንክ ዩ። እሺ ከገባው በላይ ከጎንህ ነበሩ። መጀመሪያም ደግሞ ለአንተ የሆነ ችግር ደርሶብህ እንትን በነበረበት ጊዜ አቅም ሆነው ድምጽ ሆነው ሲደግፉ የነበሩት ቴንክ ዩ እናመሰግናለን። ከኢትዮጵያ ህዝብ ዋነኞቹ እነሱ ናቸው። ቴንክ ዩ ሶ ማች እናመሰግናለን። አመሰግናቸው ወዳለሁ። ቴንክ ዩ የፍቅር ሶሻል ሚዲያ ይሄ እንግዲህ ትቀጥሉታላችሁ ያስባለሁ። እንደዚህ ይሄ ነገር ግን ጨብጠው እያለ እንትን ላድርገው በጣም በስነ ስርዓት ነው የሰራው ታውቃለህ። ያምራል በጣም ምንድነው ይሄ ያውና ከተተው ዋው እስኪ ጋቢ ነው እንዴ? ዋው ቴንክ ዩ ይሄንማ እንደዚህ አድርገን ካላለበስ ካባውን ይለበስ። ጋቢ በጣም ያስፈልገኛል ደግሞ ጋቢ በነገራችን ላይ አዶኒ ሲያንስ ነው። ይሄ ሲያንስ ነው በእውነት። አየ ግርማ ሞገስ ሲያንስ ነው በእውነት። አረ ችለዋል በደንብ አይደል? ለበስ መልአክ ምስል አሜን ይነባት። ቴንክ ዩ ሶ ማች። አረ ከምንም በላይ እሺ ከምንም በላይ ሌላ ምን አለ ደግሞ? አረ ማርያም ይሄናም ዋው ታሪክ ያላት ቴንክ ዩ በጣም አዎ ላንተም ለኛም ትልቅ ታሪክ ያላት እውነት ነው። እቺ በእውነት እውነት ነው። በጣም ቴንክ ዩ ታሪክ ያላት ልጅ። እዚህ ጋር ደግሞ ቅዱስ ገብርኤልና ቅዱስ ሚካኤል አሉ። ዋው በጣም ደስ ይላል። እውነት በጣም አመሰግናለሁ። ቴንክ ዩ ሶ ማች። ከዛ በኋላ ደግሞ ሌላ ምን አለ? ምንድነው ነገር? ካሜራማኔ ደግሞ በጣም እንዴ ተቀየረ እንዴ? ምንድነው ነገር? እዚህ ጋር እንዳላስቀምጣት አንድ ሰው ያዝልኝ። እሺ ችግር የለውም ናፊ ችግር የለውም። እንካቤ እሺ እሱ ደግሞ ይኸው ታላቅ ክበትለት ዋው ሰርቭ በጀርባው ነው አውቃ ነው ሲቆይ አንተ ነው ያልከው። ዋው ቴንክ ዩ። አሁን የዛሬ ቀጣይ አመት አሁን 6 ይሆናል። እዚህ ጋር አንድ እዚህ እናስቀምጣለን፣ አንድ እዚህ፣ ከዛ ደግሞ 4 በዚህ። ቴንክ ዩ ሶ ማች። እሺ ነበር አመሰግናለሁ። እወዳቸዋለሁ ሁላችሁም። ቴንክ ዩ ሉሊ ና ይሄ በቦክስ እንምታው ነገር አይደለ? አልፈለክም አንተ እንደዚህ በጥርስ እንደዚህ አይ ታረጋታለህ። ደስ አይልም? ይኸው ትሞክራታለህ በጥርስ። አዎ ትፈልጊያለሽ፣ እንደፈለግሽ ማውቅ ያለ መብላት ትችላለህ፣ ችግር የለውም። አረ በል እስኪ እንደዚህ ንከሳት፣ ንክስ። ይኸው እንደዛ ነው የበላኋት። እቺን አያት፣ እቺን አተተክላለች። እንደዛ ነው። ይሄም ኬክ ነው እንዴ? ራሱ ይሄም ይበላል። ኦኬ። አዎ ይሄኛው እበላዋለሁ። የታባቱ ቆይ፣ ይኸው እንካ ያዝልኝ። አንድ እንደዚህ ያደርግና ከዛ እንደዚህ አድርጌ እበላዋለሁ። ይሄ አሪፍ ዋው ቴንክ ዩ ሶ ማች። አቤት ስኳር አዛ ስኳር ብቻ አይደለም እንዴ ጫፍጫፉ ክሬሙን ያገኘው። ዋው ቴንክ ዩ አመሰግናለሁ ሁላችሁም። ከዚህ በላይ ደስታ ምንም የለም። እናንተ ደግሞ ጊዜያችሁን ሰጣችሁ እንደዚህ ስላደረጋችሁ በጣም አመሰግናለሁ። ፍቅር ሶሻል ሚዲያ አመሰግናለሁ። ቴንክ ዩ ሶ ማች። እሺ ከዚህ በላይም ብዙ ሰዎች ሰርፕራይዝ እያደረጋችሁ ፈገግታ ብትጨምሩ በጣም ደስ ይለኛል። ቴንክ ዩ ዋው የኔ አባትና ጎበዝ። ተመልሰ እዛ ፍርድ ቤት ነው የምትቀመጥ፣ እዛው ቅሊንጦ ነው የምትኖረው። ጆን ዳንኤል ይሄ ቀላል ልጅ በሰው ህይወት መጫወት እንደ ቀላል የሚታይ ነገር አይደለም። እና አፍህን ሰብስበ መረጃን ሰብስበ
ጓደኛ ነች። ጓደኛ ላይ ብላክሜል ስታረግ የነበረው ፍቅረኛ ላይ ነው። ይዘውና ለራስ ለትዝታ አስቀምጠው እንጂ አደባባይ ላይ ድምጽ አለኝ፣ ቴክስት አለኝ፣ ቪዲዮ አለኝ እያሉ ለሰው መላክና ነገሩን ማጋጋል መልሶ ራስን አደጋ ውስጥ መክተት ነው። ዮኒ እንዳለው ትክክል ነው። ለራሱ ነው ባክፋየር የሚያደርገው። እስማማለሁ። ሌሎቻችሁ ተናገሩ። ያ ደግሞ ምንድነው የልጅ አባት ነው፣ ወልዷል። እንደ ልጅ አባት አክት ማድረግ አለበት። ትሞሮ ልጁ አድጋ ገባ። ለምንድነው እናቴ ላይ ኤክስ ጋር ሄዳ እንደምታረገው ብላ ልጠይቀው ትችላለች። ትሞሮ ገባ። ዛሬ ላይ ችግር የለውም ሲያረገው። ትሞሮ ግን የወለዳት ልጅ አድጋ እናቴ ላይ ለምንድነው እዚህ ቺስ የምታረግባት በአደባባይ ላይ ገባ። አሁን ኤክስ ነች፣ ኦልሬዲ ከህይወቱ ወጣለች። ስለዚህ ሊተዋት ይገባል እንዴ። አሁንማ እንደዚህ ደጋግሞ ስለሷ የሚያወራ ቪዲዮ አለኝ ምናምን የሚል ከሆነ በጣም ይደብራል። ቱ ቢ ኦነስት በጣም አስጠሊታ ነገር። አብረተኛውን ሰው የበላውን ያቀፍከውን ገላ ማክበር አለብህ። ገባ። ብትለያይም ወንድ መሆን አለብህ። ክብር የሚባል ነገር አለ። እንዴት አብረህ የበላውን የጠጣውን ሰው ዝም ብለህ መቀመጫ አለኝ ምን አለኝ እኮ የማይመጥን ነገር ነው። በጣም እኮ አሳፋሪ ነው። ቱ ቢ ኦነስት እኔ ሴት ልጅ በሆን ጆን ዳንኤል ለኔ አያውቃም። ኔቨር ኤቨር እኔ ሰውነትን አይነካውም፣ አልሰጠውም። እግዚአብሔር ነው የምልህ። ምክንያቱም ዋስትና የለማ ወጥቶ የሚለጥፍ ሰው ነው ብዬ ነው ማለት አይ ቲንክ ያው ዮኒ አንድ ሁለቴ ሶስቴ አካውንት ተዘግቶ ታውቀዋለህ። አካውንት ሲዘጋ ወዲያው አፒል አድርገህ ምን እንደሚመልስልህ ምናምን ታውቃለህ። ዝም ብሎ አካውንት አይዘጋም። አካውንት ለማዘጋት በተለይ አክሰሱ ያለው ሰው አንተ ቅርብ ያለ ሰው አክሰስ ያለው ሰው ነው ሊያዘጋው የሚችል እንጂ እንኳንስ በሚሊዮን ደረጃ ተከታይ ያለ ዝም ብሎ ማዘጋት ቀላል አይደለም ባንዴ። እና እኔ አሁንም ጃኒ ወጣ ያወራችው ጆኒ ወጣ ያወራው ውሸት ነው፣ ዝባዝንኬ ነው። ራሳቸውን ለመከላከል ያደረጉት ነገር። እዚህ ሚዲያ ላይ ያለ ሰው በሙሉ ከአዶናይ በፊት ይሄን ነገር የሰማ ይመስላል። አዶናይ ነው ቀድሞ የሰማ ይሄን ነገር የሚያውቅ፣ ቀድሞ ያውቃል። ወንድ ልጅ ነው፣ ይናደዳል፣ ተናዷል፣ ብስጭት ውስጥ ይገባል። ነገር ግን አዶናይ በደግነቱ ልክ ክፋት ልስራ ቢል በዛው በደግነቱ ልክ ክፋት ይሰራል። ክፋት ሲሰራ ግን እንዳታውቁ አድርጎ ነው ይሰራል። ሰዎችን ልጅ የሆነ ነገር ቢላት ሚዲያ ላይ ከሷ ጋር ወጥቶ መነጋገር አይፈልግም። በእርግጠኝነት በዚህ ሁኔታ እሷና እሱ ወጥተው መነጋገር አይችሉም። ምንድነው ሊያደርግ የሚችል? የአካውንቱ አክሰሱ የሚኖረው እሱ ነው። አካውንቱን ሊያዘጋው የሚችለው አዶናይ ብቻ ነው እንጂ ጆን ዳንኤል ሊያዘጋው አይችልም። ይሄ የተባለው ውሸት ነው። ሆነስቱኝ የምነግራችሁ ነገር ዝም ብሎ አካውንት አይዘጋም። አክሰስ የሚኖረውም እሱ ነው። ካጠገቡ ያለም እሱ ነው። ያንን ሊያደርገው የሚችል የተደረገው ነገር ስለሚያናድደው ወጥቶ ሌላ ነገር አይልም፣ ግን በመቅጣት ባለበት መልኩ ይቀጣል። ሊቀጣ የሚችለው በዚህ ወይ ነው ሊቀጣ የሚችል ሶ ያንን ደግሞ ጆን ዳንኤል እኔ መሀል ላይ የተበላ ሰው ነው ብዬ ነው የማስበው። ይዘው በማያውቁት ነገር ቢኮዝ አሁን አንተ ዮኒም እዚህ ሶሻል ሚዲያ ላይ ሁላችን እናውቀዋለን። ወሬ ዝም ብሎ ይወራል። የድሮ ወሬ አመጣን ምናምን ነው ራሱን ለመከላከል ብዙ ሰው እንትን ሊያደርግ የሚችል እና ብዙ ሰው በተለይ ጆን ዳንኤል አካውንቱን አዘጋ ምናምን የሚለው ነገር እሱ ውሸት ነው። በቃ ተናዷል ልጁ። አዶናይ ብልጥ ነው። በደግነቱ ልክ ችግር ሲፈጠርበት ራሱን እንዴት መከላከል እንዳለበት ያውቃል። ምን ማድረግ እንዳለበት ያውቃል። የሚያደርገው ነገር ደግሞ ወደሱ እንዳይመጣ ቀድሞ መጠንቀቅ እንዳለበት ስለሚያውቅ ከሱ አስወጥቶ ወደ ሌላ ነው ገፍቶ የሚልከው። ከሱ ውጭ በሆነ ወይ ይሁን እኔ እዚህ ሶሻል ሚዲያ ላይ ፊት ለፊት የሚመጣው ነገርና ከጀርባ ያለው ነገር የተለየ ነው። ጋይስ እንደምትመለከቱት ሉሌ ከሆስፒታል ወጥቷል፣ ተሽሏታል አይደል እንዴ? አሪፍ ላይ ነሽ። አሁን ደግሞ ውሻይ ቶኪዮ ላስታውቀው ነው። ና ቶኪዮ እናስታውቀው። ቀርጥፈሽ ነበር ና እሺ፣ አትፍራት እሺ። ትንሽ ትንጥዬ ነች እሺ። አሻንጉሊት ነው የምታክለው። ዝግጁ ነህ? እሱ ያው ስማት ይስማት ነው ይስማት ና ና ይዘው ምንም አልልጅም። ማንም የለም እንደ ቤት አኮረት ዝም ብላ ቀስ ቶኪዮ ተረጋጊያ ናሰለ ወዴት ነው? ቆይ ቶኪዮ ቶኪዮ ይኸው አቀዝቅዝ እንዳትወድቅ አንቺ ቢሆንሽ። ቆይ ና ግባ ላሳይህ። ና ግባ ና ሎሌ ያሳያለሁ። ና ምንም አትልህም። ይኸው
ና አይዞህ በር ዝጋው አንዴ አጽይ በር ተረጋጊ ቶኪዮ ካም ዳውን አይዞህ ቶኪ ቆይ አንዴ ላስታውቅሽ እኮ ነው ሰው ላስታውቅሽ ነው ያመጣሁሽ እሺ ና ሉሌ አይዞህ መረጋጋት አለባት ግን አሁን እየተረጋጋች አይደለችም ቆይ በቃ ምን አባሽ ታመጫለሽ ቆይ ቶኪዮ ላስታውቅሽ ልዑል ላስታውቅሽ ና አይዞህ ምንም አትልም ማርያም ና ላሳየ በጣም የዋህ ነች ና ልዑሌ እመነኝ ና ላሳየ ና አየህ እንደ ህፃን ልጅ ና ንካት አሁን ንካት ና ከነከሰች እኔ እቀጣለሁ 100,000 ብር እቀጣለሁ ና ምንም አትልም አይዞህ ጎበዝ አየህ ምን ማርያ ስማ እና ልንገር ሎሌ እመነኝ ታምነኛለህ እኔ ከማልኩልህ ዋሻለሁ ማርያምን ካልኩኝ ዋሻለሁ እኔ እሺ ልንገር ስማኝ እኔ ነኝ ማርያምን ካልኩ ዋሻለሁ አልዋሽማ እቺ እኮ ትንሽ ነች ያቺን አይደለችም እኮ አንዱ ሸጥዋለች ታውቃለህ ለዛ ነው እኮ አሁን የፈራው ስማ ልንገርህ ማርያምን ምንም አታረገም አይ ኖ ነች እኮ ነች እኮ ምንም አትነካም ቀልደኛ ነች ምንም አትልም አይዞህ ችግር የለውም ቀልደኛ ነች ይኸው እየቀለደች ነው አይዞህ እና እሺ በቃ ችግር የለውም ይኸው ቀልደኛ ላሳየህ እያት ወይኔ ጉዴ አንተ ና ነይ ቶኪ አንተ ትፈራለህ ሊያለ መጣች እንደዚህ ወድጄ አላውቅም። ኧረ ተይ። አዎ በጣም ምኑን ወደድሽው? አዎ እንጃ ሁሉን ነገር ደስ ነው የሚለኝ። ጥሩ ሰው ነው። ከዛ በኋላ እኔ ሁሉ ጊዜ ከሱ አፓርትመንት ነበረው ግን እኔ ከዛ በኋላ በቃ ሁሉ ጊዜ ከሱ ቤት ነበርኩኝ። በጠዋት ከቢስ ከትምህርት ቤት የሚያደርሰኝ ቢስ አለ በጠዋት እሱ ነበር የሚያደርሰኝ እንደዚህ ክሮዋሳን ምናምን የገዛልኝ በጠዋት እሺ ከዛ በማታም ይቀበለኛል ከሱ ቤት መኖር ጀመርኩኝ በቃ ከምን ያህል ጊዜ በኋላ ማለት ነው ይሄ ላይክ ተዋውቃችሁ ከፈርስት ሚቲንግ አለ ከዛ ከስንት ጊዜ በኋላ ነው ቤቱ መሄድ የጀመርሽው በቃ ከዛ በኋላ የዛን ቀን በቃ ባንዴ non, il était pas. Une fois que je t'ai rencontré, après j'étais tout le temps chez toi. It's true. Honnêtement. I was thinking. አዶናይ ስንት ነገር ይባላል መልስ እንኳን አልሰጠም አንድ ነገር አላለም እየመጣ ገባ እንዲህ ነች እንዲያረገች ቪዲዮ አለኝ እንዲህ ያለች እንዲህ ብሎ ራሱ ማውራት ራሱ በጣም የሚደብር ነገር ነው እንደ ወንድ ልጅ ነው አሁን ወንድ ነኝ ይሄን በመስማቴ ከወንድ ልጅ ይደብረኛል to be honest እኔ ከልቤ ነው ነገር በጣም የሚደብር ነገር አሁን አንተ አዲስ ባለቤት አለ አይደል ትወዳታለህ አብረ ብዙ ነገር አሳልፋል እኔም እንደዛ ማግኘት እንዴት ነው ሰላም ነው ወይ ጥፋት ያጠፋሽ ቀን እንደዛ ማድረግ በጣም ይደብራል ስለሷ መጥቶ ማውራት ሶሪ ሰመና በቃተሽ አይ ሰላም ማኝ እንዴት ናችሁ ሰላም እንዴት ነው ቆይ ሌሎቹ ደግሞ እንዴት ነው ተራት አቅም ሰበና እሺ አራሽ ባለለም አራል አለ እሺ እስኩሽ አሁንም ለሌሎቻችሁ ምነግረው በተለይ ኢትዮጵያ እንኖራለን ለምትሉ ወንድምናቶች ለትምህርት እንዲሆናችሁ ብዬ ነው ምን ሊያስደርጋችሁ ይችላል ዋጋ ሊያስከፍላችሁ ይችላል የሴት ልጅን ራቁት የሚነገድበት ዘመን አክትሟል ምን ይሆናል ለእስር ነው የምትቀርቡት የሴት ልጅን ራቁት ልካለው የሴት ልጅ ራቁት አለኝ
ካልክ ገደል ትገባበታለህ። የኢትዮጵያ ላይ ህገ መንግስቱ ነው የሚለው። ያው በደንብም ባይሰሩበትም ይሄ ነገር ግን በህገ መንግስቱ አለ። ስለዚህ አደባባይ ላይ ወጥተህ የሴት ልጅ እንዲህ ያለኝ ካልክ በራስ ፈርድ ነው። ለማታውቁ ሰዎች ልንገራችሁ ብዬ ነው በዚህ አጋጣሚ። ስለዚህ እሱን ነገር አቁሙ። ያለን ነገር ካልተመቸች ሴት ልጅ ጋር ተፋታ፣ ልቀቅ። ሲምፖ አልተመቻቸም አይደል? ገደል ትግባ። አንተም የራስን ነገር አድርግ። ይሄ ከባድ አይደለም። ይሄ ነገር ለምንድን ነው ለአበሻ የከበደው? ሙቭ ኦን ማድረግ ለምንድን ነው የተቸገረው? ሰው ከሌላ ሰው ጋር ሪሌሽንሺፕ ውስጥ ገብቻለሁ ካለ በኋላ ሌላ ታምሩ ስለምን ትገባለህ? እንዲህ ነበረች የእሷ ታሪክ እኮ እንደዚህ ነው እያልክ መቀባጠሩ ምንድን ነው የሚያስፈልገው? አንድ ሴት ከአንተ ጋር ከራቀች በኋላ ሺዝ ዳን በቃ ምን ያስፈልገዋል? ማብራሪያ ምንድን ነው የሚያስፈልገው? ገለጻው ምንድን ነው የሚያስፈልገው? ተመትቻለሁ፣ አካውንቴ ሪፖርት ተደርጎ ተዘግቶብኛል፣ አዘግቶብኛል። አልመቷትንም ሰማን፣ ግን የመታትን ቪዲዮ አወጣል። አካውንት ከዚህ በፊት እንደምታዘጋ ኖርማል ቪዲዮ የሚለቅሰው እኔ ልጠይቃችሁ እናንተ እዚሁ ስላላችሁ፣ ሁልጊዜ ተመሳሳይ ቪዲዮ የምትለቅ ከሆነ 5 በአዲስ የሰራቸው ከወረዱ ምን ተደርጎ ነው ማለት ነው? ገስዋት ሪፖርት ተደርጎ ነው። ሲምፕል አዛት ቆይቻለሁ ቲክታክ ላይ ምንድነው ተመሳሳይ ቪዲዮ የምትለቅሰውዬ ኦል ኦፍ ሰደን መጥቶ 5 6 7 ቪዲዮዎች ዱቄት ከሆኑ ማለት የሆነ ሰው ወይ ሄት ስፒች ብሎታል ወይ ቫዮሌት አድርጓል ብሎ ምናምን ሪፖርት አድርጓል ያወርድባል። ከዛ 5 አለ ማለት ደግሞ ቲክታክ ምን ያደርጋል? ይዘጋዋል። በወር ውስጥ 5 ቪዲዮ ከወረደ በኮሚኒቲ ጋይድላይንስ ገጽዋት ያሽግላል። ሌላ ታሪክ የለውም። እና ሶሻል ሚዲያ ላይ በደንብ አድርጎ የተጠናከረ መርዘኛ ምቀኛ ሰዎች አሉ። ለምሳሌ ጃኒ ጠፋች ማለት ለሌሎቹ ቲክታከሮች ገበያ ደመቀ ማለት። ጋይስ የልጅ ታውቁታላችሁ። አርባ ምንጭ ነበር ያገኘሁት። ወደ ናሳ የመሄድ እድል ይኖርሃል አልኩት። ለምን? ስለ አንድሮሜዳ ስለ ዩኒቨርሶች ከዚህ ዓለም የወጣ እውቀት ነው ያለውና እድሜ ደግሞ ስንት ነው? 20 ነው እድሜውና ነገ ማታ ከውጭ ሀገር ወደ 20 የሚሆኑ ዩኒቨርሲቲዎች ወደ አዲስ አበባ ይመጣሉ። ከነሱ ፕሮፌሰሮች ጋር ላገናኘው አስቤያለሁ ማለት ነው። ከናሳ ፕሮፌሰሮች እነሱ ሰዎች ካገኙት እሱ ውጭ ሀገር የመሄድ እድሉ ስኮላርሺፕ የማግኘት እድሉ በጣም ከፍተኛ ነው። ምክንያቱም እኔ አሜሪካ የሄድኩት በዚህ እድል እንደሆነ ታውቃላችሁ እናንተ። በሮቦቲክስ ነው የሄድኩት በውድድር ማለት ነው። አንተም እንደዛ ትሄዳለህ ብዬ አስባለሁ። እሺ እኔ ያገኘሁት እድል እሱንም ሊያገኘው ይገባል በዚህ ትልቅ እውቀቱ ማለት ነው። አሁን ምንድነው የምናደርገው መሰለ? ያው ታላላቅ ፕሮፌሰሮች ስለሆኑ ከናሳ ከውጭ ሀገር የመጡ ፕሬዘንተብል መሆን አለብሽ። ውጭ ጸዳ ፏፈሽ ማለት አለባት። ቶክሲዶ ሱፍ ገዛላለሁ። ሙሉ ቶክሲዶ ሱፍ ከነጫማው ከነሰዓቱ ምናምን ይገዛለታል። ከዛ በኋላ ጸጉርን በደንብ ትሰራለህ። ነገ ዝንጥ ቂቅ ብለን ማለት ነው ሄደን ራሳችንን እናስተዋውቃለን እና አቅምህ እናሳያቸዋለን ማለት ነው። እድሉን እንዲሰጡ እናመቻቻለን። አሪፍ ሌትስ ጎ። አሁን ወደ ሱፍ ቤት ነው የምንሄደው። እሺ በሊያ ጸጊኺ ትነልክ ጎስ ኸፊና